ልዩ ሲፈልገው የነበረውን የቤቱን ካርታ በእጁ አስገብተዋል ማለት ነው። እስከ ዛሬ እንግዲህ ርብቃን የቀረባት የቤቱ ወረቀት ወደ ራሱ ስም ለማዟዟር ነበረ። ርብቃን እንደዚህ አጥምዶ የያዛት ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ ማለት ነው። የኔ ውድ ቤተሰቦች ርብቃን ክፍል 23 ይዤላችሁ መጥቻለሁ። ክፍል 23 ላይ እንግዲህ ርብቃዬ ከአዩ ጋር በጣም ከዚህ በፊት ይቀራረቡ ነበርና ጓደኛዬ ነሽ ጓደኛዬ ነህ ተባብሎ ነበር። እንደዛ እንደሚቀራረቡ ደግሞ አቤሎ ምንም የሚያውቀው ታሪክ የለም። አዩ ግን እንደዚህ የቀረበው ወረቀቱን ነበረ ለመፈለግ ወይም ደግሞ ወረቀቱን ራሷ አውጥታ እንድትሰጠውና በኋላ ላይ የሆነ ነገር ችግር እንኳን ቢፈጠር ርብቃ ናት የሰጠችኝ ለማለት ነበር። እሷ አውጥታ ወረቀቱን እንድትሰጠው ሲፈልግ የነበረው ማለት ነው። እና እስካሁን ድረስ ግን እንግዲህ ቁጭ ብሎ ታግሶ ሲያበቃ ርብቃዬ ወደ ቤት ከተመለሰች በኋላ ወንድሟንም አምጥታ ከአቤል ካስተዋወቀች በኋላ በጣም ደስተኛ ሆኖ ባሉበት ሰዓት ወረቀቱን ማግኘት አለብን። ወረቀቱ ምን እንደሆነ ርብቃ ምን የምታውቀው ታሪክ የለም፣ አላነበበችውም። ዝም ብላ ነው አምጥታ ይሄ ወረቀት ፈልገዋለሁ ብለው ስለጠየቃት ብቻ ነው አምጥታ የሰጠችው ማለት ነው። ከማሚቴ ጋር ሲያወሩ ስለነበረ ከአዩና ማሚቴ ዛሬ ግዴታ ወረቀቱን ማግኘት አለብን፣ ዛሬ የመጨረሻ ቀን ነው። እኔ ማውጣት ብፈልግ ኖሮ ይሄኔ አውጥቼ ነበር፣ እኔ ግን ገብቼ እዛ ማውጣት ስለማልፈልግ ነው ብላ ስትናገረው እንግዲህ በመጨረሻም ወረቀቱን አግኝቷል ማለት ነው። ውስጥ ገብቶ ወረቀቱ የት እንዳለ አዩ ስለሚያውቅ መሳቢያ የአቤል መሳቢያ ውስጥ አውቶ ፊት ለፊት ነበር ያስቀመጠላት ርብቃ እንድታመጣ ማለት ነው። እና ካሜራ አስቀምጧል። ርብቃ ወረቀቱን አንስታ ለአዩ ስትሰጠው የሚያሳይ ማለት ነው። መጀመሪያ ካሜራውን አጥፍቶ ከዛ በኋላ ወረቀቱን ካስተካከለው በኋላ ርብቃ ገብታ ወረቀቱን ፈትሻ ከመሳቢያው ስታወጣ የሚቀርጽ ካሜራ አለ መኝታ ቤታቸው ውስጥ ማለት ነው። እና ስለዚህ አሁን ይህ ወረቀት የት ገባ ቢባል ካሜራ ቢያይ ርብቃ ናት ያነሳችሁ ማለት ነው። ከዛ በኋላ አቤሉ ምን ያስባል? እቺ ለካ እኔን አፍቅራኝ ወዳኝ ሳይሆን ገንዘቤን ቤት ይፈልጋ ነው ወደ እኔ የመጣችው ብሎ ነው የሚያስበው ማለት ነው። ስለዚህ በዛ ደግሞ የድምፅ ቅጂም አስቀምጥ መኝታ ቤታቸው ውስጥ ብለዋለች ማሚቴ ማለት ነው። ምክንያቱም የሚያወሩትን ነገር የሚያስቡትን ነገር ሊያደርጉት ያቀዱትን ነገር እኛ ቀድመን ማወቅ አለብን፣ አውቀን ያሰቡትን ነገር ማበላሸት አለብን ብሎ ሲመካከሩ ነበር። እና ያው አዩ ቀድሞ ካሜራ አስገብተዋል ማለት ነው በእነሱ መኝታ ቤት ውስጥ። በጣም ነው የሚያስጠላው። ርብቃዬ ምንም ሳይገባት በጣም ከባድ ችግር ውስጥ ገብታለች ማለት ነው። አዩ ደግሞ አሁን እንግዲህ ከማሚቴ ጋር ተስማምተው የቤቱን ካርታ ወደ እሱ ለማዛዛል ወረቀቱን በእጁ አስገብተዋል ማለት ነው። ከዚህ በኋላ ምንም የሚያስቸግረው ነገር የለም ማለት ነው። ገባችሁ ቤተሰቦች? ይሄ በጣም ከባድ ነገር ነው ይሄ ማለት ነው። ለማንኛውም በማን ላውራና ማለት ነው እንዴ ምን ሆናችሁ ነው ግን? እኔ ምን ይወጣልኛል እስቲ እውነት ማለት ነው። ለምንድነው ምን ትመስላለች ስታስጠላ። መጀመሪያ እንደዚህ ሆኜ እንዴ እኔ ፊቴ ነው ምን ላድርጎ? እሺ ፈጣሪ አይደለ የሰጠኝ። እኔ አሁን እናንተ ሰደባችሁኝ ብዬ እኔ ከለሬ መቀየር አለብኝ? የሰጠኝ አምላክ የፈጠረኝ መልክ ከየት ላምጣና ልቀይረው? ላሰራው ሰርጀሪ ላሰራው? እሺ ብር አዋጡልኝ እስቲ። ብር ካዋጣችሁልኝ ማለት ነው እውነት ማለት ነው እሰራለሁ ማለት ነው። እና ለማንኛውም የኔ ፍቅሮች የኔ ውዶች እንደዛ ከምትሉኝ ምን አለበት የኔ ቆንጆ የኔ ፍቅር እንኳን ባትሉኝ ይቅርብኝ አትበሉኝ። እኔ ባሌ ካለኝ ይበቃኛል ማለት ነው። የኔ ፍቅር የሚለው ቃል ማለት ነው። ምንም አትበሉኝ። ምን አለበት ላይክ ብታደርጉልኝና ሼር አድርጋችሁልኝ ዩቲዩብ ሼር አድርጎልኝ ቢታየልኝ ከምትሳደቡኝ ማለት ነው። ኮመንት የምጽፉበትን ሰዓት ለምን ላይክ አታደርጉም? አቤት አቤት አቤት! የኛ ሰው ግን ሰው ሲለወጥ ማየት የማትወዱ። እኔ አሁን የሁሉ ደቂቃ እዚህ ጋር ቁጭ ብዬ ከመዳሚያ ኩኩሎ እየተጫወትኩ የማወራው ምንም ሳላገኝበት ነው። አንድ ቀን አገኝበታለሁ፣ አንድ ቀን እለወጥበታለሁ ብዬ ነው እንጂ ዝም ብዬ ነው ሰዓትን የማቃጥለው የሚመስላችሁ? ኧረ በጣም ነው የምትገርሙት የምር ማለት ነው። ለማንኛውም ወደ ወሬ ልመለስና ወደ ዋናው ጉዳይ ልመለስና ማለት ነው። መቲ እንግዲህ ዛሬ አዙን አግኝታት ነበር እና በፊት አቆመን የነበረው ስራችን ዛሬ እንጀምራለን። መድኃኒቱን ለርብቃ ግዴታ መስጠት አለብሽ፣ የርብቃ ልጅ መሞት አለበት ብላለታለች። አዞን ደግሞ ለቤተሰቦቿ ስትል መድኃኒቱን ለርብቃ ለመስጠት ተስማምታ ነው ወደ ቤት የሄደችው ማለት ነው። ተሰጣቲውን ሳሰጣት ደግሞ ሌላ ሰው ሰምቶ ይሄ ነገር ያስቆም ይሆን የሚለውን ደግሞ ቀጣይ ክፍል ላይ አብረን የምናይ ይሆናል ማለት ነው። ምክንያቱም እኔ ድራማ ስላላየው ቀጣይ ክፍል ላይ ይሄ ነው ብዬ ማውራት ስለማልችል ማለት ነው። ገባችሁ?